እንደዛ ሲንገበገቡ የነበረው ቤተሰብ በሙሉ እኔ ከሌሊቱ 9 ሰዓት አልተኛውም ነበር። 300 አለመግባቱን ሳይተኛው ብዙ ደስታቸው። ስለዚህ ህዝቡን አልፈርድም እኔ ረህማው ሁላችሁንም እኔ በህዝቡ አልፈርድም። ልክ ነው ያፈለገውን ቢያደርግ ልክ ነው። በቃ መሆን ስላለበት አድርጎታል። እኔ ራሴ መሆን ስላለበት ነው ተናድጄ ለምን ደስታችንን ነጠቀ ብዬ እስከ ሌሊቱ 9 ሰዓት እየተንሰፈሰፍኩኝ በማላውቀው ስልክ ሁሉ እየገባሁ በጣም ነው ያናደደኝ። ሀብ ሙኒ ያለቀስኩት ትናንትና ምንድን ነው የሀብ ንግግር ልክ ሰው እንዳለፈ በቃ እኮ ትናንት አለፈ። ተው ሌላ አብሮ በቃ አለፈ። በቃ ስላለፈ ነው እኛ ፕራንክ መሆኑ አላወቅንም። በቃ አለፈ። ስለዚህ ዛሬ ደግሞ አዲስ ነገር አለ ተብሏል። ሰርግ ነው የምጠብቀው። ወይ ዛሬ ቀለበት አለ ወይ ሰርግ አለ። በቃ ለራህማ ሽልማት ያስፈልጋታል። ለራህማ ሽልማት ራህምዬ የኔ ቆንጆ እንዴት ነሽ? ራህማማ ሁልጊዜ እንደዚህ እንዳለች ነው እኮ ራህማማ ሁልጊዜ እኮ ነው እንደዚህ የምትለው። እንዲህ እንደ ራህማ እኮ አንግባባም ጌታ የኔ እናት እሷ እኮ በጣም ነው የምትንሰፈሰፍላት። አይገርምሽም? እሷ ስለምታቀረው እንትኑ የሚሆነውን ስለማታውቂ አይደለም ብለሽ ስለምትከራከሪ እንጂ ብትረጀኝ እኮ ሚሚ እኮ ሚሚ ይኸውልሽ እንትን ናትኝ የሆነ ውስጧ የዋህ ስለሆነ አልተረዳችኋትም። ሚሚ በጣም የዋህ በቃ ለእሷ ያላት ስስት ነው። ለምን ደስታዋን ስለሚፈልጉ በደስታዋ አያርጋት እኮ አላሉ። ከእውነት አያርጋት አላሉ። ለምን አረጋት አይሉ ሁሉም ሰው በደስታዋ ሰዓት ለምን አረጋት ነው እንጂ ይሄንን ለምን ተበቀላት እኮ እሱ አይሉ። ግን በደስታዋ ጊዜ ማረግ አልነበረም። አንድ ቀን በጨረሰው ፋሚሊ በአጠቃላይ ተናግረዋል። ሁልጊዜ አልበዛም ወይ በሷ ጊዜ ተደጋጋሚ ብሎ ህዝብ ሁሉ ተናግረዋል። ድምጻችንም ተሰምቶልናል። አዎ ሰምተናል። ነገር ቀርቶ ሳንናገር አለመካመን እንዴት እንደሚያምነው ብሎ ነው ብያለሁ። እኔ ራሱንም እኮ እንዳንቺ ፈልፋሽ ባልሆንም ፕራንክ እንደሆነ እኔ እኮ እንዴት ፕራንክ እንደሚያረጋት እኮ እኔ ገብቶኛል። ግን በደስታዋ መልክ ብለው ሌሎቹ ሲናደዱ ለዛ ነው አሁን እንትን ያልነው። ይሁን ብቻ ደግሞ እግዚአብሔር ይመስገን ለበጎ ነው ሁሉም ነገር። ግን እኔ ንግስታችንን አላደነቃችኋትም? ይቅርታ አባባሉ ትናንትና ሙሽዬ እኔ እናት እንደሱ አይነት እናቶች ይዙልን ማርያምን መታደል። እሷም ጎበዝ ናት እንጂ እንትኗ ሞላሯ በቃ መጥረጊያ አምጪ ስትል እኔ ሳቄ መጣ። አዎ አሁን እኛ ተናግረናል። በደስታዋ ቀን ለምን ብለን ብዙዎችን ተናግረናል። ሆኖም ግን በስራው ላይ ስናስረዳ ሀይሚን ያለ መውደድ አይደለም። እናንተም ወደ መጥፎ እንዳትሳሳቱ፣ ወደ ለሚያልፍ ቀን ክፉ ቃላታችን እንዳትናገሩ። እኔ ሚሚን ተናግሬያታለሁ። እኔ ሚሚን ተቃለሽ ላይ እንጂ ረህመዬ ቅርታ ሚሚ ስትቆጣ ብሩኬን ተይ አልኳትኝ። እሱ መልስ ነው የመለሰላት። አንድ ላይ ተቆጭ እንጂ ስለ ደስታው ተናገሪ እንጂ ስለ ፍራንክ አትናገሪ ብያታለሁ። ተመለሰች። ሚሚ የዋህ ናት። ብዙ እንትን የላትም እና ፍረስ የላትም እና ለዛ ነው ወይኔ ምን ያልኩሽ። ግን እኔ እኮ ደስታዋን ያልኩሽ አይደለ? እኔ ምንድን ያልኩሽ ደስታዋን ምናምን በጣም 300 ሺዋን ቢያከብርላት ከዛ በኋላ ነው ያልኩት አይደል? ሁሉም ተረድቷል እኮ ሚሚዬ፣ ሁሉም ተረድቷል። ማርያምን ሁሉም ተረድቷል። ጨርሽ ረህማዬ ልብሳቸው የሆነ የሚሰሩትን ነገር በደንብ ማስተካከል አለባቸው። ከዚህ በኋላ እንግዲህ እግዚአብሔር ማስተዋሉን ይስጣቸው። እኛንም ክፉ ከመናገር አንደበታችንን ይሰርልን ማለት ነው። በነገራችን ላይ ይሄ ሚዲያ ማለት ነው። አንቺ በተረናይ ልንገርሽ እህቴ፣ ሚዲያ ማለት ነው እንኳን ጥሩ ነው ብለሽ ባመጣሽው ነገር አንዱ ደስ ያለው በተረዳበት መንገድ ሌላ ነገር ሊናገር ይችላል። አንዱ ደግሞ ባልተረዳበት መንገድ ሌላ ሊሆን ይችላል። እንኳን ሚዲያ ይሄ ሁሉ ህዝብ በአንድ አባትና በአንድ እናት ያልተፈጠረ ህዝብ ይቅርና በአንድ ሆድ ውስጥ የወጣ እህትና ወንድማሞች አስተሳሰባቸውና አረዳዳቸው አንድ ሊሆን አይችልም። አንድ አይደለም ራሱ። አዎ አንቺ የመረጥሽውን አይዲያ ሌላው ሊመርጥ አይችልም። ስለዚህ ሚዲያ ደግሞ አንድ ቀን ዝቅ ይላል፣ አንድ ቀን ይወርዳል፣ አንድ ቀን ደግሞ ጥሩ ይሆናል። በቃ መጥፎዎቹ ደግሞ ምን ያደርጋሉ መሰለሽ? የፈለገ ነገር ጥሩ ነገርም እሷም ብትናገር እሱም ቢያደርግ አቃቄ ረውጥተው መጥፎ ነው ብለው መገልበጣቸው ስለማይቀር እነሱ ይሄ ደስታቸውን አሳልፈው
የምትወዷቸው ነገር ከሆነ ማየት እንኳን ካስጠላችሁ ስልኩን ከፍታችሁ ተውላቸው። ትክክል ራማዬ ካለ ነገርሽ አንድ ነገር ልንገርሽና ከባድ ነው ይሄንን አይዲያ ማምጣት። አንዴ ይሄንን አይዲያ ብሷ በመጣችው ነገር ሂዶ ነው እንጂ ደስታዋን ሳያስብ ቀርቶ አይደለም። እውነቴን ነው። አንዳንዴ ስትረጁ እውነት የሰው ልጅ አንዳንዴ ብለዋል። ግን ቢልም ከዚህ በፊት ደግሞ እንደዚሁ ልደቷና 200 ሺዋ ሊደርስ አካባቢ አስቀድሜ ልበልሽ እንኳን እንትን ተወለድሽ እንኳንም ለ200 ሺህ ገባሽ ምናምን ብሎ ሲያበቃ ስራ ቀጥታ ጀመሩ። ድጋሚ ይሄ ሲከሰት አሁንም ከዚህ የተናደደው ለምን ከዚህ ቀድሞ ስላለ ማለት ነው። አዎ ልክ ነሽ ራህማዬ፣ አንቺም እናንተም ልክ ናችሁ በአስተሳሰባችሁ። ደግሞ በእነሱም ልክ ናቸው። እንዴት መሰለሽ ነገሩን ያመጣችሁ ሀይሚ ናት። ነገሩን ያመጣችሁ ሀይሚ ሁና ይሄ ልጅ ደግሞ ሌላ አይዲ አምጥቶ ከሚፈለስፍ ሌላ ጊዜ ደግሞ ከሚረሳው በዛው አይዲ ተማረበት ብሎ እንትን አለ እንጂ ደስታው ጠፍቶት አይደለም። ያቃል እናንተን ደግሞ የሚያየው እንደ ቤተሰብ ነው። አይዲውን ሁላቸውም ተመካክረው ነው አይዲውን የሚያመጡት ማለት ነው። አይዲውን የሚያመጡት ሁላቸውም አንድነት ተመካክረው ነው እንጂ እዚህ ጋር እሱ ነው የሚለው ነገር እኔ ልቀበለው አይችልም። እናንተ ግን ልትቀበሉ ራህማዬ አሁን ሀይሚ ታውቃለች ነው የምትይው? እኔም ግን ነገር ጋብቶኛል የሚለው ነገር በጣም አወዛግቦኛል። አዎ እኔ እንጃ ራህማዬ ብዙ ጊዜ እንትን ፍትፈታሽ ደስ ይለኛል። በጣም ጎበዝ ነሽ አረዳድሽ ነገር። ግን እኔ ሀይሚ ከእውነት ነው የምልሽ የትላንትናውንም ሆነ የአንዳንዱን ነገር የምታውቅ አይመስለኝ። ከእውነት ነው ማወቋን ደግሞ በትላንትናው ቪዲዮ መረዳት አለብሽ። ፍራንክ የማያውቅ ሰው አንዴም ደግሞ ናግሬ ላይ ውደቅ አትለው። ለምን ፕራንክ ያደረገችው ቀን እሱ ግጥም አድርጎ ጠንቅቆ ያውቃል። ለምን ብትይ እሷ ከፍፄ ፕራንክ ያደረገችው ቀን ያውቃል። እንደሚታወቅ ደግሞ በምን ልንገርሽ፣ አንድ ሰው በማይታወቅ ቁጥር ደውልለት፣ በማይነቃ ቁጥር ደውልለት አለችው። እሺ በማይነቃ ቁጥር ተደወለለት። ለምን ማነህ ምንድነህ ለምን አላለም? ምክንያቱም እንደገባ ፍፄ አለ። ገብቶሻል? ፍፄ አለ። ሁለተኛ ደግሞ አንድ ሰው የስራ ሰው ናቸው። ይሄ ሁልጊዜ ስራቸው ዩቱብ ስራቸው ነው። እሷን ደግሞ ከማንም በላይ ጠንቅቆ ያውቃታል። እንደዚህ ለስራ ብላ እንደዚህ ለስራ ብላ እንጂ ያለ ስራ እንደዚህ እንደማትሆን ጠንቅቆ ስለሚያውቃት አያውቅም የሚባል ነገር የለም። ሁሉም ነገር አይዲያውን ተመካክረው ነው እንዴት ማስኬድ እንዳለባቸው፣ እንዴት መፍታት እንዳለባቸው፣ እንዴት መሆን እንዳለባቸው ጠንቅቆ ነው። ግን እዚህ ጋር እነዚህ ልጆች ደግሞ ሲሰሩ ስራውን ብቻ ሳይሆን ትምህርት ነገር ነው የሚያስተላልፉት። ዝም ብሎ አያስተላልፉም። አሁን ትላንትና ስቶሪ ላይ በለቀቀው ብዙ ሰው ተረብሿል። አይደለም እነሱ በሚያመጡት ስራ ሰው ወደ ራሱ ህይወት ነው እንጂ ማያያዝ ያለበት ወደ እነሱ አይደለም። ኦልሬዲ እነሱ እኮ አብሮ ነው ያሉት፣ ይታወቃሉ። ገብታችኋል? ሰው ምንድነው መማር ያለበት? ይሄ ነገር እንዴት ነው ብሎ የሚለውን አያስታውስም። እሷ እንዲህ ነው፣ እሱ እንዲህ ነው፣ እሷ ነች እኮ እንደዚህ፣ እሱ ላ አይደለም። አንድ ሰው እሱም ብሎታል። ፍቅርና እምነት የትኛው ነው ብትባሉ የትኛው ነው? እምነት ነው አይደል? የሚቀድመው ለሰው ልጅ መተማመን ሲኖር መከባበር ይመጣል። መከባበር ሲመጣ ፍቅር ይመጣል። ዝም ብሎ የሚመጣ አይደለም ፍቅር። ናም እንደዛች ሄደች እኮ እንደዛ ነው የሚመጣው ሰው ወደ ራሱ ሄደች እኮ ረበሽኳችሁ። ስሪ ስራሽን ሄደች። ሰው ወደ ራሷ ዙሮ ለመማር አይሞክርም። እነሱ እኮ ይታወቃሉ፣ ይተማመናሉ። ከምንም በላይ ማለት ነው። በጣም እነሱ ማስተማር የፈለጉትን
አሁን አንድ ሰው ፊልም ሲሰራ ወይም ድራማ ሲሰራ የሆነ ትምህርት ያለው አይደል እንደሚሰራው እነሱም እኮ እንደዛው የሚሰሩት ልክ ነሽ። አሁን እኮ ይኸውልሽ ረህማዬ አንዳንዱ ስራቸው አስተማሪነት አለው። አሁን ያ የባለፈው ነገር ጠፋ በሚለው ከሚዘጉ ይመጣል የሆነ ነገር አይጠፋም ይመጣል። ያየለች ነገር አትፈትፍቻ አልጠፋም። ቆይ እስቲ ተይ አልጠፋም አይደለም የእሱ አይደለም ብለው ቢጨርሱ ጥሩ ነው። አይደለም ወይኔ አንዴ ራሱ እናንተ እኮ ችግር አለበት። የዛን ሰዓት እኮ እቺን ላስወርዳችሁ ምን ነው ቆይ ላስወርዳ ለምን ሌላ አጀንዳ ትሰጣላችሁ? ገና ሰላም ሳይፈጠር ጉድ እኮ ነው። ሰላም ሳይሆን ሌላ አጀንዳ አትፈልፍ እያልኳት ነው። አይደለም ሌላ አጀንዳ ለምንድን ነው የምትሰጧቸው? አልሰጣንም የጀመረው ነው። ምን ሌላ አጀንዳ አይደለም ይሄ የትላንቱና ያወራችሁ የድሮውን ነው እኮ እሱ ገና ተውት፣ እርሱት በቃ እናንተ እነሱ ዝም ካሉ እርሱት። ሌላ አጀንዳ አትስጡ። ኧረ ትንሽ ሰላማችን እናገኝ። ኧረ እኛ አልሰጠንም አልሰጠንም እኮ ረህማዬ። አንቺ ሚሙት አየለች ድብልቅ ልታረሰ ይራፍ ያልኳት በቃ ተወች። ረህማ የትላንትናው አስተማሪና እሙ ባላት ልታክለን ነው። ይቅር ነው ቤት የፈጣሪ እንጂ ያንቺ አይደለም። ፈጣሪ ሲልልሽ ነው ቤትሽን ከፍተሽ ሰውን ሰበሰብሽው እንጂ ካልሽ ባናትሽ ትተካያለሽ። ማን ነው ያለው? የሙ ቤት ካልገባች ትሞታለች ያለው ማለት ምንድን ነው? የምታስፈራሪ ናዚ ለምንድን ነው የምታለቅሽው? የኔ እናት ምን ሆንሽ? ምን ያስለቅስሻል? ፈጣሪ ሆይ የማልቀስ እሞይ ጃላኪባት እንትን ይሰጣታል። ቲክቶክ አይወድም ማሬ፣ ቲክቶክ አይወድም። አታልቅሽ በእናትሽ። ለምን አታልቅሱ? ለምንድን ነው የምታለቅሽብን? ምን መጣ? በስመ አብ ወልደ መንፈስ ቅዱስ። የምን ሟርት ነው? ሟርተኛ አንዳንድ ሰው ሟርተኛ ነው። በመቤት እቺ ልጅ ባለፈውም ገብታ እንትና ገኒ ቤት አናን ተቆጥታ ወረደች ልጅ ናት። ረሃይማ ልብ አልላቸውም ብዙ ናቸው። አድባን አልወጣችም። ባለፈው ገኒ ቤት አስወርደዋት ምን ሆነ ነው? ቆይት ቤቷን ለምንድን ነው የማትፈልጊ? ለዛ በቃ ታይ ወሬ አታብዢ። እኛም ወሬ ተው ነው እኮ እኛም እናወራው ቤቷ ላይ ምንም አልተቦሰተም። ደግሞ ከሚመላችሁ በላይ እንግዲህ ብሎ ካርታሙ የቺ ልጅ ባለፈው ገኒ ቤት ገብታ በጣም እንትን አንስታብናለች። ኧረ ታያት ታርጊያት ሰው ታያት በቃ ታያት። ለምን እንዲህ አይነት ሰው መማር አለበት። ብሎክ ተደርጎ ሳይሆን አሁን መጥፎ ሰው እኮ ጥሩን ሰው ሲያወራ መማር አለበት። ማርያምን አንዳንዴ እዚህ ጋር የሚያስለቅስ ምን መጣ እና ታዲያ ካለቀሰች ምንም ችግር የለም እህቴ። ታዩ በቃ እንዴ ያለቀሰች ተሳሳተች። በቃ ነገርናት ተወች። ስለሱ ማውራት እኔ አልፈልግም ስለሷ ማውራት ነው ያለችው። በቃ ያወራ የለም ወሬ ተወች በቃ። አንቺም ዝም ብለሽ ደንገት ብድግ ብለሽ ለቅሶ ሞጂ ያልሆነ እንትን ነገር አትጻፊ እሺ። አይሚሲው አይ ይቺ ጸሐፊዋን ነው። ኧረ አንቺ ብሎክ ያርጋት ያልሽማ ነገር አይ ብሎክ ሰው ልጅ እኮ ተነጋግሮ መፍታት እየተቻለ በጥሩ መንገድ ስድብ አይደለም። አንድ ሰው ትልቅ ብሎ ማለት ተነጋግሮ መፍታት ነው ችግሩ። ያ ሰው እንኳን ቢሳደብ አንቺ በመልካም ለመመለስ ሞክሪ እንጂ ሰው ጥሩ ልጅ ናት አለች። አታውቂያትም? ጥሩ ልጅ ናት አለች። የስ ጥሩ ነገር አይመጣም። አንድ ሰው በሆነ ነገር ተናዶ በሆነ ነገር ገብቶሻል። ተናዶ ማለት ነው የሆነ ነገር ሊያመልጠው ይችላል ወይ ሊሳደብ ይችላል። ተናዶ በዛን ሰዓት ደግሞ ያ ነገር ምንድን ነው ኬት ነው ብለን ሳንረዳ ኤከሌ እኮ ተሳዳቢ ነው ብለን ልንፈርጀው አንችልም። ያ ሰው ደግሞ የተናገረበት የሆነ መንገድ ይኖረዋል መቼም አይደል እንዴ? እሱ ያለውን ሳይሆን ነገሩ ከየት እንደመጣ ቅድማ መጀመሪያ ማጣራት አለብን። አንዳንዴ ልባችን እንደቃችን ዝግዝግ ያለ ተመሳስሎብኝ ነው ስምሽ ነው